ጤና ይስጥልን እንዴት ናችሁ? የተከበራችሁ የፖድካስቱ ቤተሰቦች በያላችሁበት ሰላም እንድትሆኑ ምኞቴ ነው። ፖድካስቱ ተመልሷል። ዛሬ ስለ እንግሊዝ ፕሪሚየር ሊግ እንደገና መመለስ አጠር ያለች ፕሮዳክሽን ወደ እናንተ የማድረስ ይሆናል። የእንግሊዝ ፕሪሚየር ሊግ ትናንትና ተመልሷል። የቶተንሃም ሆትስፐርስን የጭንቅ ጊዜ ያረዘመ ውጤት ተፈጥሯል። ትናንት ሰንደርላንድ በኖቲንግሃም ፎረስት 5-0 በሆነ ውጤት ተሸንፏል። ይሄ ለቶተንሃም ሆትስፐርስ ከታች ለመውጣት እያደረገ ላለው ጥረት በጣም አስፈሪ ሆኗል። ምክንያቱም ከዚህ በኋላ ቶተንሃም ሆትስፐርስ ነጥብ መጣል የሚባል ነገር ችግር ውስጥ የሚከተው ይሆናል፣ አደጋ ውስጥ የሚጥለው ይሆናል። ቶተንሃሞች ይህንን ውጤት ኤክስፔክት አላደረጉትም። የተሻለ ተፎካካሪ ይሆናሉ ብሎ ሰንደርላንዶችን ጠብቀው ነበረ። ሆኖም ግን ሰንደርላንድ ትናንት መሸነፉን ተከትሎ በደረጃ ሰንጠረዡ አሁን ነገሮች ስርስር እያሉ መጥተዋል። የታች ያለውን የግርጌውን ሁኔታ ስንመለከት አሁን ኖቲንግሃም ፎረስት 36 ነጥቦችን በመያዝ 16ኛ ደረጃ ላይ ይገኛል። ዌስትሃም 33 ነጥቦችን ይዟል። ቶተንሃም 31 ነጥቦችን ይዟል። ከዚህ በኋላ ቶተንሃም የሚሸነፍ ከሆነ እና ዌስትሃም እና ኖቲንግሃም ፎረስት እያሸነፉ የሚቀጥሉ ከሆነ ቶተንሃም ሆትስፐርስ በርንሌይና ወልቭስን ተከትሎ የመውረድ አደጋ ላይ ይወድቃል ማለት ነው። ስለዚህ የትናንትናው የኖቲንግሃም ፎረስት ድል ለቶተንሃም ሆትስፐርስ ለአሰልጣኝ ሮበርቶ ዲዘርቢ እጅግ በጣም አስፈሪ ነው። አሰልጣኝ ሮበርቶ ዲዘርቢ እንደምታውቀው በእግር ኳስ የራሱን የሆነ የጨዋታ ቀለም ይዞ እየተጫወተ ያለ አሰልጣኝ ነው። የአሰልጣኝ አብዛኛውን ከጨዋታ እንቅስቃሴና ሂደቱ ጋር በተያያዘ የሚፈጥራቸው ሞመንቶች አሉት። በነዛ ሞመንቶች ውስጥ ግን ቡድኑን ለመገንባት ጊዜ ይፈልጋል። በተለይ ደግሞ ራይት ታይም እና ራይት ሞመንት የሚለው ሀሳቡ አሁን ላይ ባለው የቶተንሃም ሆትስፐርስ ጭንቀት ውስጥ ሊተገበር አይችልም። ስለዚህ ቶተንሃምን አሁን ካለበት አደጋ የማውጣት ሚሽን ተሰጥቶት ነው ይህ አሰልጣኝ ስራውን እየሰራ የሚገኘው። በቀጣዮቹ ጨዋታዎች እንግዲህ እንዴት ሊያሸንፍ ይችላል፣ እንዴት የተሻለውን ተፎካካሪ የሆነውን ቶተንሃምን ሊፈጥር ይችላል የሚለው ኤክስፔክት የምናደርገው ይሆናል ማለት ነው። ትናንትና ግን የሰንደርላንድ መሸነፍ ብቻ አይደለም፣ የሰንደርላንድ መንኮታኮት ኖቲንግሃም ፎረስት 5 ጎሎችን ሰንደርላንድ ላይ ማስቆጠሩ በቀጣይ ጨዋታዎች ላይ የቶተንሃም ሆትስፐርስን ጭንቀት ይበልጥ እንዲበረታ ያደረገ ምሽት ተፈጥሯል። ቶተንሃም ከዚህ በኋላ በሚያደርጋቸው ጨዋታዎች ቅድም እንደገለጽኩት ነጥብ መጣል የሚባል ነገር የማይታሰብ ነው። ዛሬ የሚደረጉ ጨዋታዎች ለምሳሌ ወልቭስ ከቶተንሃም ሆትስፐርስ ጋር ይገናኛል። ወልቭስ ኦልሬዲ ከፕሪሚየር ሊግ መውረዱን አረጋግጧል። ስለዚህ ቶተንሃም ይህንን ጨዋታ የግድ ማሸነፍ አለበት። ይህንን ጨዋታ ካላሸነፈ ኦልሬዲ የሚወርድበትን ፍጥነት ይበልጥ ይጨምረዋል ማለት ነው። ፉላም ከአስቶን ቪላ ጋር ይጫወታል። ዌስትሃም ዩናይትድ ከኤቨርተን ጋር ይጫወታል። ሊቨርፑል ከክሪስታል ፓላስ ጋር የሚያደርጉት ጨዋታ ይኖራል። ሌላው በዚህ ፕሮግራም ትኩረት የምናደርገው የአርሰናል እና የኒውካስል ዩናይትድ ጨዋታ ይሆናል ማለት ነው። ይህ ጨዋታ በጣም የሚጠበቅ ነው። ዛሬ አርሰናል የሚያሸንፍ ከሆነ ማንቸስተር ሲቲን ቀድሞ እንግዲህ ከ2 ቀናት በኋላ ቦታውን የሚረከበው ይሆናል ማለት ነው። ሲቲ ከ200 ቀናቶች በኋላ የፕሪሚየር ሊጉ መሪ መሆኑ የሚታወቅ ነበረ። በግብ ክፍያ እኩል ናቸው። እንዲሁም የተጫወቱት ጨዋታ ነጥብ ተመሳሳይ ነው። ነገር ግን በዚህ የውድድር ዓመት ብዙ ባስቆጠረ በሚለው ሕግ ከተመለከትን ሲቲ በአጠቃላይ ወደ 66 ጎሎችን ነው ያስቆጠረው። አርሰናል ወደ 63 ጎሎችን አስቆጥሯል። ስለዚህ አንደኛ ደረጃ ላይ ተቀምጦ ነበር ማንቸስተር ሲቲ። አርሰናል ዛሬ ኒውካስል ዩናይትድን የሚያሸንፍ ከሆነ 73 ነጥቦችን ይዞ የሚቀመጥ ይሆናል ማለት ነው። ኒውካስል ዩናይትድ በዘንድሮ የውድድር ዓመት አሁን ያለበትን ቦታ አደጋ ነው። 42 ነጥብ ላይ ነው የሚገኘው። ስለዚህ ኒውካስል ማሸነፍ ይጠበቅበታል። የሞት ሽረት ጨዋታ ነው የሚያደርገው። ከዚህ አደጋ መውጣት ይጠበቅበታል። በእርግጥ ተከታዮቹ ሊድስ ዩናይትድ፣ ኖቲንግሃም ፎረስት ያሉበት ነጥብና ቀሪ ጨዋታዎችን ስናሰላው ኒውካስል ዩናይትድ ልክ እንደነ ዌስትሃም እና እንደነ ኖቲንግሃም ወይም ደግሞ እንደነ ቶትናም ሆትስፐርስ ኖቲንግሃም ከአደጋው አሁን እየወጣ ነው። እንደነ ቶትናም
ያን ያክል ጫና ውስጥ ነው ለማለት ይከብዳል። ግን እያንዳንዱ ጨዋታ ከዚህ በኋላ እያሸነፉ ቡድኖች ሰላም ማግኘት ይፈልጋሉ። ምክንያቱም ረብሻዎች አሉ፣ የመውረድ የመቆየት ስጋት የሚባሉት ማለት ነው። ስለዚህ ከፕሪሚየር ሊጉ ላለመሰናበት የሚደረግ ትግልና በፕሪሚየር ሊጉ ከበርካታ ዓመታቶች በኋላ ሻምፒዮን ለመሆን የሚደረግ ትግል ነው ማለት ነው የሚከናወነው። ያው ለመጨረሻ ጊዜ አርሰናል ሻምፒዮን የሆነበትን ዓመት ብዙዎቻችን የምናውቀው ነው። 2003-2004 የውድድር ዓመት ሻምፒዮን ሆኗል። ከዛ በኋላ አርሰናሎች ሻምፒዮን ለመሆን ረዥም የአንድ ጎረምሳ እድሜ ወስዶባቸዋል ማለት ነው። ስለዚህ እያንዳንዱ ጨዋታ ከዚህ በኋላ ማሸነፍ ይጠበቅባቸዋል። እያንዳንዱ ጨዋታ ሲያሸንፉ ደግሞ ዊዝ ስታይል መሆን አለበት። ጎሎችን እያስቆጠሩ ጨዋታዎችን የሚቆጣጠሩበት የራሳቸው መንገድ እየፈጠሩ መሆን ይገባዋል። ትናንት ሚኬል አርቴታ ከጨዋታው ቀደም ብሎ ከጋዜጠኞች ጋር ቆይታ ነበረው። በተለይ አሰልጣኞች ከጨዋታዎቻቸው በፊት የሚሰጧቸው ሀሳቦች አሉ። እነኚህ ሀሳቦች ጨዋታውን ይበልጥ የሚገልጹ ናቸው። እንዴት እየተዘጋጁ እንዳለ፣ ምን አዳዲስ ነገሮች እንዳሉ ነበር እየጠየቁት የነበረውና ሚኬል አርቴታ የቡካዮ ሳካ መመለስን ትናንት ለጋዜጠኞች ነግሯቸዋል። ቡካዮ ሳካ ተመልሷል። ይሄ ተጫዋች እንግዲህ በዘንድሮ የውድድር ዓመት አርሰናልን በጣም ወሳኝ በሚባለው ሲዝን እየጠቀመ አይገኝም። አንደኛ ከፐርፎርማንስ ጋር በተያያዘ የወረደ ፐርፎርማንስ ያሳየባቸው የጨዋታ ቀናቶች ነበሩ። በሱ ሌቭል አርሰናል ከሚፈልገው የፔኔትሬሽን አርሰናል ከሚፈልገው የኮሌክቲቭ ማጥቃት እንቅስቃሴ ጋር በተያያዘ ቡድኑን በተወሰነ አጉሎት ነበረ። እንቅስቃሴው የሚቆራረጥ ነበረ። የአርሰናል የቀኝ ዞን ማጥቃት ህልውና እንደነበረ እናስታውሳለን። በዚህ ዞን የሚሄዱ ሽግግሮች ቡካዮ ሳካን መሰረት ያደረጉ የአርሰናልን የማጥቃት እንቅስቃሴ ይበልጥ ወደ ጥራት የሚጨምሩ እንደነበሩ እናስታውሳለን። ከጉዳቶች በኋላ ግን ይሄኛው ዞን እየደከመ መጥቷል የአርሰናል። እንዳውም በማጥቃት ሽግግሮች ግራፎች ከተመለከት ነው የአርሰናል የቀኝ ዞን ማጥቃት በየጨዋታዎቹ 56.7% ያክል ተጽዕኖ ነበራቸው። የቀኝ ዞን ማጥቃቱ ይሄን ያክል ስል ነበረ። የማርቲን ኦዴጋርድ እና የቡካዮ ሳካ ሽግግሮች የተጋጣሚን የጨዋታ እቅዶች የሚያበላሹ ነበሩ። እንደውም በአንድ ቁጥር የዛሬ 2 ዓመት አካባቢ አስታውሳለሁ ቡካዮ ሳካ በተጎዳበት ሰዓት አሰልጣኝ ሚኬል አርቴታ የሱም ቦታ በጋብሪኤል ማርቲኔሊ በመተካት ጋብሪኤል ማርቲኔሊ ቀዩን ቦታ እየመራ እንዲሄድ አድርጎት ነበር። ያኔ የነበረው ሽግግርና ቅብብሉ የሚመራ የነበረው በሁለቱ ተጫዋቾች ይሆናል ማለት ነው፣ በማርቲኔሊ እና በኦዴጋርድ አማካኝነት። በሳካና በኦዴጋርድ መካከል የሚኖረው ሽግግር ሁለቱ ተጫዋቾች ቶፕ ፐርፎርማንስ ላይ በሚገኙ ሰዓት ከ70 እስከ 72 የሚጠጉ የኳስ ንክኪዎችን እያደረጉ ወደ ተጋጣሚ ሳጥን የፋይናል ሰርድ ፔኔትሬሽን እና እንዲሁም የቦክስ ፔኔትሬሽኖችን ይቀሰቀሱ ነበር፣ ወይም ደግሞ ኤንሳይስ ያደረጉ ነበር። እነዚያ የሚቀሰቅሷቸው የማጥቂያ ሽግግሮች የቀኙን ዞን ጥንካሬ ይበልጥ ያርሰናልን የሚያሳዩ ነበሩ። ቡካዮ ሳካ ባልነበረበት ጨዋታ ጋብሪኤል ማርቲኔሊ ሲጠቀም ግን 36 ንክኪዎችን ነበር ሁለቱ ተጫዋቾች ፈቅደው ወደ ተጋጣሚ ሜዳ የገቡት፣ ጋብሪኤል ማርቲኔሊ እና ማርቲን ኦዴጋርድ ማለት ነው። ይሄ በግራፍ ከተመለከት ነው 39.5% የሚሆነው የማጥቃት እንቅስቃሴ ቁጥር ነበር የሰጠው። እንግዲህ ከ57 ወርዶ ወደ 39 ነው የተጠጋው ማለት ነው። ይሄ የአርሰናልን የቀኝ የማጥቃት እንቅስቃሴ የሚመራው ቡካዮ ሳካ ለአርሰናል የቀኝ ማጥቃት ህልውና ምን ያክል አስፈላጊ ሰው እንደነበረ ያስመለከተበት ነበር ይሄ ሲዝን። በዘንድሮ የውድድር ዓመት ግን የዛሬ 2 ዓመት እንደነበረው አይነት ቡካዮ ሳካም እየተመለከትን አይደለም። በተለይ የሳካ አንዱ ትልቁ ኳሊቲ የሚባለው የሪንግ ፕሌይ ሲቹዌሽን። በሪንግ ፕሌይ ሲቹዌሽን የተጫዋቾችን አጠቃላይ እንቅስቃሴ ሰብሮ መግባት የሚችል ታክቲካሊም የበሰለ ተጫዋች ስለሆነ የአርሰናልን ቀጣይ ፌዝ ማጥቃት የሚመራ ተጫዋች ነው። ይህን በሪንግ ፕሌይ ሲቹዌሽን ውስጥ የምናውቀው ቡካዮ ሳካ ግን ሪንግ ፕሌይ ወይም ደግሞ የቀለበት ጫናዎችን አሸንፎ የሚሄድባቸውን ሽግግሮችን ግን ማምጣት አልቻለም። በተለይም ደግሞ ሚኬል አርቴታ እንደሚለው he is our
ፒቮታል ታክቲካል ኮምፖነንት ነው የሚለው። በጣም ወሳኝ የሆነ የአርሰናል የጨዋታ ታክቲክ ግብአት ነው የሚለው ይህን ተጫዋች ሚኬል አርቴታ ሲናገር። ነገር ግን ይሄ ወሳኝ የሆነው የጨዋታው ግብአት ተጫዋች ግን በጉዳት ምክንያት አርሰናልን መጥቀም በሚገባው ልክ አልጠቀመው። ይሄ መሆኑ ደግሞ የአርሰናልን የዘንድሮ የውድድር ዓመት የቡድን እንቅስቃሴ እድገት ላይ ጫና ፈጥሯል። ስለዚህ የተጫዋቹ መመለስ ምናልባት አንዱ የሚሰጠው ፖዚቲቭ ነገር ምንድነው? ሳይኮሎጂካል ቡስት ይሰጠዋል አርሰናል። በዘንድሮ የውድድር ዓመት አርሰናል ለጎደለበት የመስመር የዊንግ አታክ እንዲሁም አርሰናል አሁን ኢነርጂ ለሚፈልግበት የነምበር 10 ወይም ደግሞ የ10 ቁጥር ሚና ላይ የሚሰጠው ነገር ይኖራል ተብሎ ነው የሚጠበቀው። በዚህ ተጫዋች አንዱ ትልቁ ኳሊቲ ተብሎ የሚታወሰው ምንድነው? ይሄ ፍሪኩዌንትሊ በሴንትራል ኤሪያዎችና በዊድዝ ኤሪያዎች ላይ ሊንክ አፕ ሆኖ ለአርሰናል ያገለግል ነበር። ያው እሱ ባልነበረበት ሰዓት ኖኒ ማዱዌኬ ተመራጩ ተጫዋች እንደነበረ ይታወቃል። ያው ማዱዌኬ ጉዳትም እያስተናገደ እንደገና ይህንን ሎድም ተሸክሞ ለአርሰናል በየጨዋታዎቹ መስጠት የሚገባውን ነገር እየሰጠ ነበር። ይሄ እሱ መስጠት የሚገባውን ነገር በሚሰጥባቸው ጨዋታዎች ላይ በቡካዮ ሳካና በሱ መካከል ያለውን ተጽዕኖ በሚገባ የስፖርት ቤተሰቡ የተመለከተው ይመስላል። እንዳውም የኖኒ ማዱዌኬ በዘንድሮ የውድድር ዓመት እያሳየ ያለው ፐርፎርማንስ ከዝውውሩ ጀምሮ ኖኒ ማዱዌኬ ለአርሰናል ምን ያደርጋል አያስፈልግም ከሚለው ትችት ጀምሮ ብዙዎችን አፋቸውን ያስያዘ አይነት ሲዝን እያሳለፈ ነው ያለው ማዱዌኬ ከአርሰናል ጋር። ያው አንዱ ትልቁ ችግር አርሰናል ወደ ዋንጫ እየተጠጋ በሚመጣበት ሰዓት አሁን እየሸሸ መምጣቱ ነው እንጂ ሲዝኑን ከተመለከትነው ጥሩ ሲዝን ነው ያሳለፈው ኖኒ ማዱዌኬ። የቡካዮ ሳካ አለመኖር ጫናዎችን ተቀብሎ ጫናዎችን ተሸክሞ ለጨዋታዎቹ ዝግጁ ሆኖ እንዲቀርብ ኖኒ ማዱዌኬ ካደረገበት ሐሳብ አንጻር ከተመለከትነው በጣም ጥሩ ጊዜ እያሳለፈ እንዳለ ማየት እንችላለን። ስለዚህ የዚህን ተጫዋች ሚና በዘንድሮ የውድድር ዓመት ሌሎች ተጫዋቾች እንዲተኩ እድል የተሰጠበት ዓመት ነበርና ሚኬል አርቴታ ተጫዋቹ መምጣቱ በሚገባ እንደሚጠቅመው ግልጽ ነው። ሳይኮሎጂካሊ ጠቅሞታል ቀድሞ ሳካ መጣ የሚለው ዜና። ሁለተኛው ደግሞ በፕራክቲካሊ በሜዳ ላይ በሚኖረው እንቅስቃሴ የምንመለከት ይሆናል ማለት ነው። ያው ቡካዮ ሳካ ኤሊት ድሪብለር ነው። ይሄ ተጫዋች በ90 ደቂቃ ውስጥ 2.29 የሚጠጋ ሰክሰስፉል ድሪብል የሚያደርግ የሃይ ቮሊዩም ተች የሚባለው በተለይም ደግሞ የኤሊት ተጫዋቾች አብዛኛውን ጊዜ እነኚህን እንቅስቃሴዎች ያደርጋሉ። ይሄ ኤሊት ድሪብል ያደርጉልሃል፣ ሃይ ቮሊዩም ተቾችን ያደርጋሉ። ሃይ ቮሊዩም ተች ኢንሳይድ ደ ቦክስ ደግሞ ያደርጉልሃል። ከዛ ውጭ ደግሞ አኪሬት ሴት ፒስ ዴሊቨሪዎች ወይም ደግሞ ትክክለኛ የሆኑ የቆሙ ኳሶችን ማዘጋጀትና ለቡድን ጓደኞቹ መስጠት ይችላል። እነኚህ ሶስቱ ነገሮች በተለይ በቡካዮ ሳካ፣ በዴክለን ራይስ፣ በኖኒ ማዱዌኬ፣ በማርቲን ኦዴጋርድ እየተተገበሩ እየተመለከትናቸው ነበር ባለፉት ዓመታት እና ዘንድሮ በተለይ አሁን መጨረሻ ላይ የጠራዋቸው እንደነ ኖኒ ማዱዌኬ አይነት ተጫዋቾች በዚህ ሲስተም ውስጥ መምጣታቸው አርሰናልን ኦፕሽንለስ እንዳይሆን አድርጎታል። አማራጭ አልባ እንዳይሆን አድርጎታል። ያው አማራጮች እንደምታውቁት በጨዋታ ታክቲክ ውስጥ አታኪንግ ቨርሳቲሊቲ እና ዲፌንሲቭ ቨርሳቲሊቲ በጣም ወሳኝ ነው። የማጥቃት እና የመከላከል ተለዋዋጭነት። በማጥቃትና በመከላከል ተለዋዋጭነት ውስጥ የሚኖረው የቡድን ሽግግር በፕሪሚየር ሊጉ ብቻ ሳይሆን በቻምፒየንስ ሊግ በጣም አስፈላጊ ነው። ስለዚህ በእነኚህ የተለዋዋጭነት እሳቤዎች ውስጥ እነማን የተሻለውን ነገር መስጠት ይኖርባቸዋል ለሚለው የተሻለውን ፖይንት እያመጡለት ስለማይገኙ አርሰናል የቡካዮ ሳካ መምጣት ከነበሩት ከተቆለፉት ሀሳቦች ጋር ለመገናኘት ይጠቅመዋል። ለምሳሌ የቡካዮ ሳካን ሀሳብ ከወሰድ ነው ከሳጥን ውጭ ድሪብል እያደረገ ወደ መጨረሻው የሳጥን ሽግግር በተለይም ደግሞ ፓሲንግ አንግሎችንና ሬንጁን እየጨመረ እየመጣ የሚፈጠሩ የግብ ዕድሎችን እያዘጋጀ ኢኳሊ ዴሊቨር የሚያደርግ ልክ እንደ ማጥቃት
ኳስን እንደማደራጀት፣ እንደመከላከል፣ ኳስን ሪቴን እንደማድረግ ሐሳቦች ሁሉንም እኩል ማድረግ የሚችል ተጫዋች ነው ቡካዮ ሳካ። እንደውም ፕራይም ቡካዮ ሳካ የሚባለው የዲፌንደር ቶቱ በጣም ይገርማል ይሉት ነበር። ቡካዮ ሳካ እየወረደ ኳስ በሚከላከልበት ሐሳብ ውስጥ ወርዶ ወሳኙን የሚባለውን ቦታ ተከላክሎ ያን ወሳኝ የሚባለውን ቦታ ከተከላከለ በኋላ እንቅስቃሴውን የተሻለ ማድረግ የሚፈልግ ቡካዮ ሳካ ነው የተመለከትነው የነበረው። አሁን ያ ቡካዮ ሳካ እያጣ ነው። ለምንድን ነው ያ ቡካዮ ሳካ እያጣ ነው የመጣ ነው የሚለው ከጉዳት ጋር በተያያዘ የተሻለ ከመሆን ጋር በተያያዘ ለየጨዋታ ቀናቶቹ ራሱን አዘጋጅቶ ከመቅረብ ጋር በተያያዘ ክፍተቶች አሉበት ቡካዮ ሳካ። ስለዚህ ከጉዳት መልስ አገግሞ የመጣበት ፔስ አርሰናልን ይጠቅመዋል ወይስ አይጠቅመው የሚለውን ነገር በቀጣዮቹ የጨዋታ ቀናቶች የምንመለከት ይሆናል ማለት ነው። ነገር ግን ለዛሬው የኒውካስሉ ጨዋታ ሳይኮሎጂካሊ ቡስት የሚያደርገው ነገር ይኖራል። የቡካዮ ሳካ መምጣት የተሻለውን አርሰናል በስነ ልቦናው እንድንመለከተው ሊያደርግ ይችላል ተብሎ ይታሰባል። በጨዋታ እንቅስቃሴ እንደምታውቁት ትዕግስት በጣም ወሳኝ ነገር ነው። በተለይ ኳሱን ይዞ ከመቆየትና ኳሱን ይዞ ተጋጣሚን ኢንቫይት አድርጎ ተጋጣሚ በሚኖረው እንቅስቃሴ ውስጥ የሚቸገርባቸውን ቁልፍ የሆኑ አንግሎችን ከመፍጠር ጋር በተያያዘ ትዕግስት በጣም ወሳኝ ነገር ነው። ያለ ትዕግስት የሚገነባ የቡድን ማጥቃትና የቡድን የመከላከል ስትራክቸር የለም። ያለ ትዕግስት የሚገነባ የቡድን ማጥቃትና ስትራክቸር ከሌለ የተጫዋቾች ኳሊቲ በጣም ወሳኝ ነው ማለት ነው። በተለይ በአታኪንግ ሃብ ስትራክቸር በሚለው አርቴታ ለምሳሌ ከወሰድ ነው የሲግኒፊካንት ከሚባሉት በጣም ጎልተው ከሚታዩ የከፍተኛ የማሸነፍ የቡድን ሬት ከሚያመጡ ይሄ ቤተር አታኪንግ ኦፕሽን ወይም ደግሞ የተሻለ የማጥቃት አማራጭ ከሚያመጡ ተጫዋቾች መካከል አንዱ ቡካዮ ሳካ ነው። በተለይም የቡድኑን ስትራክቸር በመጠበቅ በኩል የዊድዙን ስትራክቸር በሌሎች የቡድን እንቅስቃሴዎች የተቃራኒ ቡድን እንቅስቃሴዎች የአእምሮ ጫና ውስጥ እንዳይወድቅ በማድረግ የሚሰጠው ነገር በቀላሉ የሚታይ አይደለም። አንዳንዴ ሰፍቶ በሚጠብቅባቸው እንቅስቃሴዎች ውስጥ ይህንን እንቅስቃሴ የተሻለ ለማድረግ ተጫዋቹ በአእምሮም በአካልም ስል ሆኖ መጠበቅ ይኖርበታል። ይህንን ማድረግ ካልቻለ የቡድን አድቫንቴጅ ሊያገኝ አይችልም። ስለዚህ ቡድኖች አድቫንቴጅ ከሚያገኙባቸው እሳቤዎች መካከል በእንቅስቃሴ አሁን ያልኳቸውን ነገሮች ማድረግ የሚችሉ ከሆነ ነው። ለምሳሌ ይሄ ፓሲንግ እና ኤፊሽንሲን ከተመለከትን አርሰናል ድግግሞሻይ የሆነ ይሄ ኢንቴንስ ፕሬዠር የሚያመጣው እንደ ቡካዮ ሳካ አይነት ተጫዋቾች በዚህ የጨዋታ እሳቤ ውስጥ በተደጋጋሚ በሚገኙበት ጊዜ ነው። ለምሳሌ ሳካን አሁን ጥሩ በነበረበት ሰዓት ይሄ ማለት ጉዳት በማያስተናግድበት በስኪልም ጥሩ በነበረበት ሰዓት በፕሪሚየር ሊጉ ምንድነው የሚለው እንደውም የፕሪሚየር ሊጉ የስታቲስቲክስ ቋት one of the Premier League's best at the progressive passing idea ነው የሚለው። በፕሪሚየር ሊጉ ምርጡ የሚያድጉ ወይም ደግሞ ወደፊት የሚሄዱ የኳስ ንክኪዎች ቆስቋሹ ነው የሚለው። ወሳኙ ተጫዋች ነው። ሳይሰሩ ነው one of the best ይሄ ተጫዋች። ለምሳሌ creating the opportunity በጣም እድሎችን የመፍጠር እድል አለው። ዋይድ አታኮችን ለአርሰናል ይጠብቃል። ሌትራን አታኮች እንዲጀመሩ ወይም ደግሞ እንዲቀሰቀሱ እቅድ የሚያዘጋጅ ተጫዋች ነው። በአርቴታ ለምሳሌ ዳይናሚክ ሙቭመንት እና ዳይናሚክ ፍሌክሲቢሊቲን ከተመለከት ነው የፖዚሽናል ፍሌክሲቢሊቲ መነሻው አንዱ እንደዚህ አይነት ተጫዋቾች እዚህ ቦታ ላይ የሚኖራቸው አስተዋጽኦ። ለምሳሌ ኳሱን ይዘው በሚሄዱበት የነምበር 10 እንቅስቃሴ ላይ ወርደው ከተጫወቱ በኋላ እንደገና ደግሞ አስፍተው ወጥተው ደግሞ መስመሩን በሚያጠቁበት እንቅስቃሴ የሁለቱን የጨዋታ ኦፕሬሽኑ ለቡድን የማጥቃት እንቅስቃሴ የሚጠቀሙበትን ኳሊቲ በግልጽ እንድንመለከተው ያደርገናል ማለት ነው። ስለዚህ ሁለቱን በደንብ ኦፕሬት ማድረግ፣ ሁለቱን በደንብ መጠቀም በቡካዮ ሳካ አይነት ኳሊቲዎች ውስጥ በአርሰናል ስንመለከተው ነበር ማለት ነው። የሚኬል አርቴታ የትናንትናው መግለጫ ፊቱ ላይ የሚነበበው የነበረው ደስታም ለዚህ ነው። ቡካዮ ሳካ መምጣቱ
የቡድኑን የማጥቃት ኦፕሽን ያሰፋለታል። ሲመለስ ብቃቱን አግኝቶ ነው ወይስ የመጣው የሚለውም ሌላ ጥያቄ ነው። ምክንያቱም የመጨረሻዎቹ ሳምንታት እንደምታስታውሱት በተሰለፈባቸው ጨዋታዎች ይሄ የምናውቀው ቡካዮ ሳካ አልነበረም። የምናውቀው የፊርለሱ ቡካዮ ሳካ አልነበረም። ይሄ የምናውቀው ፔኔትሬተሩ የማይፈራው ፔኔትሬት አድርጎ ወይም ደግሞ ሰንጥቆ ገብቶ የሚጫወተውን ሳካ አይደለም ስንመለከተው የነበረው። ያ ሳካ ጠፍቶ ነበረ። ስለዚህ ሳካ አሁን ከጉዳት ሲመለስ አርፎ በአእምሮ በአካልም አርፎ አገግሞ ነው የሚመጣውና በአካል አርፎ አገግሞ ሲመጣ የሚኖረውን ነገር በሚገባ ልንመለከተው እንችላለን ብዬ አስባለሁና የአርሰናል የዛሬው የኒውካስል ዩናይትዱ ጨዋታ ሚኬል አርቴታ እንደተናገረው የጨዋታው ክብደት እንዲሁ በቀላሉ የሚታይ አይደለም። ኒውካስል ለአርሰናል አስቸጋሪ ቡድን ነው። የቅርብ ጊዜ ሪከርዶቹ ጥሩ ባይሆኑ ኒውካስል ዩናይትድ በየጨዋታዎቹ ግን አርሰናልን በሚያገኝበት ጨዋታ ላይ ፈታኝ የሆነ የሜዳ እንቅስቃሴ እንደሚያሳይ ይጠበቃል። ስለዚህ አርሰናልን ገጥሞ የሚያገኘው ነጥብ ካለበት አደጋ ሊያወጣው ሊያሸሸው እንደሚችል ስለሚያውቅ ወሳኙን ጨዋታ ነው የሚያደርገው። ካለፉት 3 ጨዋታዎች ኒውካስል ሽንፈት ነው ያስተናገደው። ኒውካስል በሰንደርላንድ 2-1 ተሸንፏል። ማርች 22 ላይ እንደገና በክሪስታል ፓላስ ተመሳሳይ ተሸንፏል። በኒውካስል እንደገና በበርንመዝ ተሸንፏል። ከዛ በፊት በባርሴሎና 7-2 በሆነ ውጤት ተሸንፏል። ትልቁ ድሉ ቼልሲን 1-0 በሆነ ውጤት ያሸነፈበት ነው። ከዛ ውጭ በማንቸስተር ሲቲ 3-1 በሆነ ውጤት በኤፍኤ ካፕ 5ኛ ዙር ጨዋታ ላይ ተሸንፏል። በፕሪሚየር ሊጉ በእርግጥ ማንቸስተር ዩናይትድን 2-1 በሆነ ውጤት ያሸነፈበት ጨዋታ ብዙዎቻችን የምናስታውሰው ነው። ይሄ ኦሶላ የሚባለው ተጫዋች የወጣት ተጫዋች 90ኛው ደቂቃ ላይ ያስቆጠረው ኳስ ማንቸስተር ዩናይትድ እንዲያሸንፉ አድርጓቸዋልና የዛሬው ጨዋታ በተለይ አርሰናል በመከላከል አደረጃጀት ሪካርዶ ካላፊዮሪ መመለሱ፣ ቡካዮ ሳካ በማጥቃት በኩል መምጣቱ ይበልጥ የጨዋታውን የፉክክር ደረጃ እንድንመለከተው የሚያደርግ ይሆናል። ነጥብ መጣል የሚባለው ከዚህ በኋላ የሚያዋጣ አይደለም። ጨዋታዎችን ማሸነፍ ይጠበቅበታል። አርሰናል ከኒውካስል ጨዋታ ጋር የሚኖረው አቀራረብ ኒውካስልን በምን መንገድ ለመግጠም ኒውካስልን በምን መንገድ ለማሸነፍና ለመብለጥ አስቧል የሚለው ኤክስፔክት የሚደረግ ነው ማለት ነው። ስለዚህ እነኚህን ኤክስፔክቴሽኖች እያሰብን የምንመለከተው ጨዋታ ይሆናል ማለት ነው። እንዴት ጠብቁታላችሁ እናንተ የተከበራችሁ የፖድካስቱ ቤተሰቦች? ኒውካስል ዩናይትድ ከአርሰናል የሚያደርጉት ወሳኝ ጨዋታ ነው። ይህን ጨዋታ እስኪ በተመለከተ ሀሳብ ስጡበት። የቡካዮ ሳካ መመለስስ ለአርሰናል የሚሰጠው ነገር ምንድን ነው ብላችሁ ታስባላችሁ? ተሳተፉበት፣ ሀሳብ አስተያየት ስጡበት። መልካም ቀን እንዲሆንላችሁ እመኛለሁ።